እኔ ችግር ከፈጠርኩ አባ ገብረ ኪዳን እንዲህ ያለ ችግር አለበት ይባላል እንጂ የኢትዮጵያ ሰባኪ ሁሉ ችግር አለበት አይባልም። መምህር ሁሉ ችግር አለበት አይባልም። መነኩሴ ሁሉ ችግር አለበት አይባልም። አንድ መምህር ቢሳሳት መምህራንን መተቸት፣ አንድ መነኩሴ ቢሳሳት መነኮሳትን ሙሉ ማጨድ መቱን፣ አንድ ጳጳስም ከተሳሳተ እንደዛው። አንዲት ሴት ባሏን ከካደ ሴት ከሃዲ ናት። አንድ ባል ሚስቱን ከካደ ወንድ ሁሉ ከሃዲ ነው። እንደዚህ የሚባል ነገር የለም። ያለንበት ዘመን ወሬ እንጀራ የሆነበት ዘመን። እንኳን ወሬ ዘንድሮ ኃጢአት እንጀራ ነው። ዘንድሮ ኃጢአት ይሸጣል፣ ኃጢአት ይበላል፣ ኃጢአት ይጠጣል። ዘንድሮ ሰው ንስሐ የገባበት ኃጢአት ሁሉ ሊሆን ይችላል። ሰዎች ግን ዓመት ሙሉ እየቸረቸሩ ይበላሉ፣ ይጠጣሉ። ብዙ የሚወራበት ዘመን ስለሆነ ወሬ ስንሰማ እንዴት አድርገን ነው መመዘን ያለብን? ሚዲያ ላይ የሆነ ወሬ ስታየው እንዴት ነው መረዳት ያለብን? የምንሰማው ነገር ላይ 5 ችግር አለመድረሱን ማረጋገጥ አለብን። አሁን በሚዲያም ስትገቡ ሰሞኑን የእንትናን ጉድ ላካፍላችሁ ነው የመጣሁት ይላል። ከባድ ውርደት የሚል ርዕስ ልታዩ ትችላላችሁ። ትልቅ ስህተት። አፌ ነው የሚለፈልፍ እንጂ ልቤ ቅን ነው፣ ልቤ እኮ ደግ ነው ማለት አይቻልም። ንግግር ቅዱስ ያደርጋል፣ ንግግር ሰይጣን ያደርጋል። ሰው ተናግሮ አገር ይሰራል፣ ሰው ተናግሮ ሀገር ያጠፋል። ምላስ በጣም ትንሽ ናት፣ ከአካል ሁሉ ያነሰች ናት። ከአካል ሁሉ ያነሰች ስትሆን እንዳልኳችሁ ግን አገር ታጠፋለች። ያንድ የፈርዖን ምላስ ናት ግብፅን በሙሉ ያነደደችው፣ አሳውን ያጠፋችው፣ ውሃውን ወደ ደም የለወጠችው፣ የእንስሳት በኩር ሁሉ እንዲያልቅ ያደረገችው፣ የሰው በኩር ሁሉ እንዲሞት ያደረገችው ያንድ አመፀኛ ሰው የፈርዖን ምላስ ነው። ሰዎች ጥቅማቸውን ለማሳካት በውሸት ሰው የሚያስገድል ወሬ ሊያወሩ ይችላሉ። ውሸት ቢሆንስ ማለት አለብን። ይህን ማለት መምህር ተናግሮ እንዴት ውሸት ሊሆን ይችላል? ውሸት ቢሆንስ? እንደዚህ ካላልን ይሄ ዘመን ሊያጠፋን ነው ጎበዝ። መጥቶ ሰው በነገረን ቁጥር ሳይሆን አይቀርም፣ ሳይሆን ሊቀር ይችላል። ተው ነው የምልህ። እኔ እንደው ጠርጥሬያለሁ፣ ፊትም ብዬ ነበር ምናምን እያሉ መጃጃል ተገቢ። ውሸት ከየትኛውም አፍ ሊወጣ ይችላል። ያለቀሱ አይኖች ሁሉ እውነት የእውነት ማስረጃ የላቸው። ሰው እያለቀሰ እንኳን ውሸቱን ሊያወራ ይችላል። ውሸት እውነት መስሎ ሊመጣ ይችላል። በተገቢ ማስረጃ በሚመስል ነገር እውነት መስሎ ሊመጣ ይችላል። ሰው እንደ ጋሪ ፊክስድ ተፈጥሮ ያለው አይደለም። ሀሳቡ ሊለውጥ ይችላል፣ ሊሻሻል ይችላል። ተምሮ ጥሩ ሰው ሊሆን ይችላል፣ ተመክሮ ጥሩ ሰው ሊሆን ይችላል። በታምራት ሊለወጥ ይችላል፣ በደወል ሊለወጥ ይችላል፣ በእድሜ ሊለወጥ ይችላል። የሰው ልጅ ሁልጊዜ በትናንትና ጫማው ላይ ቁሞ አይገኝም። ስለዚህ አንድ ቀን በክፋት የመዘነውን ሰው ሁልጊዜ ክፉ ነው ማለት፣ አንድ ቀን ጥሩ ነው ያልነው ሰው ሁልጊዜ ጥሩ ሰው አይሆንም። አሁን ንስሐ ራሱ ሊገባ የሄደ ሰው ለንስሐ አባቱ ሲያወራ የሚታዘበው ከሆነ እረፍት አይሰጠውም። ለሰውዬ ሳይታዘብ እረፍት መስጠት ፈልግ። ንስሐ ፈውስ ነው እንጂ ሪፖርት መቀበል አይደለም። እግዚአብሔር እንደ ሰው አርጎ የሚሰማ ቢሆን እንዲያው ቢበዛ ከ3 ቀን በላይ የዘወትር ጸሎት የሚያደርስ ሰው አለ? ይታዘበኛል አለልም። አላፍርም በሱ ፊት። ልጅ በአባቱ ፊት አያፍርም፣ ልጅ በእናቱ ፊት አያፍርም። እርቃኑን ይመጣል በእናት አባቱ ፊት። ሰው ኃይል ቢኖረው ታጋሽ አይደለም፣ ትዕግስት ቢኖረው ኃይል የለውም። እግዚአብሔር ግን ኃያል ነው፣ ግን ታጋሽ ነው። ሰው እውነተኛ ሲሆን ቸር አይደለም፣ ቸር ሲሆን እውነተኛ አይደለም። እግዚአብሔር ግን እውነተኛ ነው፣ ደግሞ ቸር ነው። መርዳትን ምሕረት ይቀድማታል። ምሕረት ያልቀደመው እርዳታ እሾሃው መውጋት። እንዴት መረዳት እንችላለን የሚል ነው ዛሬ የምንነጋገረው። የንግግር ጥበብ ሳይሆን የምንነጋገረው ዛሬ የንግግር አውዶችን እንዴት መረዳት እንችላለን ነው ዛሬ። ንግግር 2 ክፍል ስለሆነ ያለው ዛሬ አንዱን ነው የምናየው። ንግግር አንዱ ክፍል እንዴት ነው የሰዎችን ንግግር መረዳት ያለብን አንዱ ነው። ሁለተኛው ደግሞ እንዴት ነው መናገር ያለብን ሁለተኛው ነው። እሱ ራሱን የቻለ ነው። ስለዚህ መናገር ያለብንን የሌለብንን ለይተን ማወቅ፣ መጥነን መናገር፣ ለሰው የሚጠቅምና የሚያጽናናና ለሕይወት የሚሆን ነገር መናገር፣ በመለኮት ጨው የተቀመመ መሆን፣ እንዲህ ያሉ ይሄኛው ነው። አሁን የዛሬው ትምህርት ዓላማችን ንግግሮችን እንዴት ነው የምንረዳቸው። አሁን ብዙ ነገር የሚወራበት ሰዓት ስለሆነ ማለት ነው፣ ብዙ የሚወራበት ዘመን ስለሆነ ወሬ ስንሰማ እንዴት አድርገን ነው መመዘን ያለብን። እሱ ነው መሰረታዊ ዓላማው ማለት ነው ዛሬ እንድንማማር ያስፈልገው። ስለዚህ ዛሬ ከመናገራችን አንጻርም ትንሽ እንደ መግቢያ አይተናል። አሁን መሰረታዊ ነገር ስንናገርም ሰውን ልንጎዳ ስለምንችል ተጠንቅቀን መናገር፣ እንዲሁ ሰውንም መረበሽ፣ የቤት ስራ መስጠትም ተገቢ አይደለም። ወንድሞቻችን ለሕይወታችን የሚጠቅመን ቃል ካላችሁ ንገሩን አይደል ያሉ። በሐዋርያት ሥራ ላይ ቅዱሳን ሐዋርያትን እንዲህ ነው ያሏቸው። ቲቶም ላይ ቅዱስ ጳውሎስ እንዳልኳችሁ ለሕይወት የሚረባ ነገር ተናገር። አሁን ዛሬ የምንነጋገረው ግን የንግግር አውድ ነው የትምህርታችን ርዕስ። ሰው ተነግሮ በወሬ መጥቶ ሲያወራን፣ በሚዲያ ለምትጠቀሙ ሰዎች ደግሞ ሚዲያ ላይ የሆነ ወሬ ስታየው
እንዴት ነው መረዳት ያለብን ነው? ንግግር ሲነገር በተንኮል በኩል ቢያንስ 5 አደጋዎች ሊደርሱበት ይችላሉ። እሱ ነው ልናገር የፈለግኩት። ቢያንስ 5 ችግሮች ሊደርሱበት ይችላሉ። ወይም 5 ችግር ደርሶበትም ወደኛ ሊመጣ ይችላል። ምንም ችግር ሳይደርስበትም ኮልል ብሎ ወደኛ ጆሮ ሊደርስ ይችላል። ስለዚህ እነሱን እንዴት ነው ማድረግ ያለብን ነው? 5 ችግሮች ምን ሰማው ነገር ላይ 5 ችግር አለመድረሱን ማረጋገጥ አለብን እንዳልደረሰበት። የመጀመሪያው ፍጹም ውሸት እውነት መስሎ ሊነገር ይችላል። ፍጹም ውሸት፣ ግጥም ያለ ውሸት እውነት መስሎ ሊነገር ይችላል። በደንብ ተደርጎ ማለት ነው። ፍጹም ውሸት። ስለዚህ አንድ ንግግር ላይ የሚደርሰው አደጋ በሚዲያም ይሁን በግልም ወሬ ሲደርሰን ውሸት ሊሆን ይችላል ብለን ማመን፣ መገመት፣ ከዛ የምንሰራው ስራ አለ ማጣራት። ውሸት ሊሆን ይችላል። ግጥም ያለ ውሸት። እነማን ሊዋሹ ይችላሉ ሲባል ማን የማይዋሽ አለ? ጥቅማቸው የተነካባቸው ሰዎች ሊዋሹ ይችላሉ። በቤተ ክህነት ያለ ሰውም ወይ መምህር የሆነ ሰውም ሊዋሽ ይችላል። ውሸት ቢሆንስ? ወግ ከሆነ ማለት ነው። ወግ ከሆነ ንግግር ከሆነ ውሸት ቢሆንስ ማለት አለብን። የሆነ ነገር ተነግሮ በሰማ ቁጥር ሳይሆን የሚባለው ውሸት ቢሆንስ በሉ እንግዲህ ከዚህ በኋላ ማለት ነው። ውሸት ቢሆንስ? ለምሳሌ በደንብ ተደርጎ እሱም ደግሞ መረጃን ተቀናብሮለት ነው የሚቀርበው። ለምሳሌ በቅዱስ መጽሐፍ አንደኛ ነገሥት ምዕራፍ 21 ቁጥር 10 ላይ የናቡቴን መሬት ለመቀማት፣ ናቡቴ የሚባል ጥሩ መሬት ያለው ሰው አለ። እንደምታውቁት ነው ታሪኩ። ጉዳዩ ስለዚያች መሬት ምስጢር መማማር ስላልሆነ ዛሬ ርዕሳችን እንጂ ብዙ የምታስተረጉም መሬት ናት አባቶቻችን እንዳስተማሩን። የናቡቴ መሬት ምን አይነት መሬት ናት? በጣም ለምና የምታፈራ መሬት ናት። ንጉሱ አክዓብ የእስራኤል ንጉስ ወይም የሰሜን እስራኤል ንጉስ ያችን መሬት ፈለጋት፣ ስጠኝ አለው። አይ የአባቶች ርስት ነው አልሰጥም፣ እሱን ከምሰጥ ብሞት ይሻለኛል አለው። ገብቶ እህል አልበላው አለ፣ ውሃ አልጠጣው አለ፣ ምግብ አልቀመሰው፣ ኑሮ አልኖረው አለ። እንደዚህ ሲል ይህን ሁሉ ነገር ሲረብሸው ያን መሬት ባለማግኘቱ ንግስቲቱ ኤልዛቤል ምናችሁ ምን ሆነሃል? ናቡቴ የሚባል ድሃ መሬቱን አልሰጠኝ ብሎ በልተነስ ምሳን ምግብን ብላ ውሃን ጠጣ፣ እኔ የናቡቴን መሬት በእጅህ አስገባልሃለሁ አለችው። ምን ብላ ጻፈች? ምናምንቴ ለሆኑ ምስክሮች ምን ብላ ጻፈች? ንጉሥ አክዓብ ንጉሱን አክዓብንና እግዚአብሔርን ናቡቴ ሰድቧል ብላችሁ አውሩ በከተማው። ነግራችሁ ይውላችሁ። አንድን ሰው ለማጥፋት መጀመሪያ ተንኮል ወንጀል ይፈበረክለታል ማለት ነው። በጣም እኮ ነው የሚያስደንቀው። አስቀድሞ ኃጢአቱ ይነገርና ከዚያ በኋላ ሊበላ ታስቧል ማለት ነው። ናቡቴ ምንድን ነው የተደረገው? ከዛ በኋላ አይ ሆን ንጉሱንና እግዚአብሔርን ሰድቧል እየተባለ በከተማው ተወራ። ምስክሮች ሁሉ ተቆሙ። ይሄው ናቡቴ በእነዚያ ሰዎች የውሸት ንግግር ህዝቡ ሁላ አምኖ አገር ተቀብሎት በቃ ንጉስና እግዚአብሔር ከተሳደበማ እያለ ህዝቡ ማመነ። ማን እንደዚያ ብሎት አርፎ አይቀመጥም ነበር እያለ ሁሉም እየፈረደ ተወግሮ ተገደለ። ደሙንም ውሾች ላሱት ማለት ነው። ይሄ ሰዎች ጥቅማቸውን ለማሳካት ወይም የሆነ ነገራቸውን ለማሳካት በውሸት ሰው የሚያስገድል ወሬ ሊያወሩ ይችላሉ። ውሸት ቢሆንስ ማለት አለብን። ይህን ማለት ባይሳደብስ? እሱ እንዴት ሊሳደብ ይችላል? ናቡቴ እንዴት እግዚአብሔርን ይሳደባል? ምን ሆኖ ነው? ንጉሱንስ የሚሳደብበት ምን አቅም አለው? በምን ምክንያት ሊሳደብ ቻለ ብሎ አይጠይቅም። ዝም ብሎ ግር ብሎ ንጉሱንም እግዚአብሔር ሰድቧል። ድሃ ሞት። ኤልዛቤልም የእጇን አገኘች። በመስኮት አውጥተው ፈጠፈጧት። የእሷንም ደም ውሻ ላሰው። እግዚአብሔር ከዚህ ያድነን።
ስለዚህ እንዲህ ያለ ነገር ሲነገር ውሸት ቢሆንስ ማለት ይገባል። ዝም ብሎ የምናውቀው መልካም ሰው ላይ ዝም ብሎ የሆነ ነገር ሲነገር ውሸት ቢሆንስ? ጥቅማቸው ከዛ ደግሞ ምን ተባሉ? ሰዎች ተከራክረው ማሸነፍ ሲያቅታቸው ውሸት ይዋሻሉ። ተከራክረው ማሸነፍ ሲያቅታቸው የሐዋርያት ሥራ ምዕራፍ 7 ላይ ከቁጥር 1 ጀምሮ ሙሉ ታሪኩን ስታነቡ ቅዱስ እስጢፋኖስ ፈሪሳውያንን በክርስቶስ ጉዳይ ላይ ተከራከራቸው። 3 መሰረታዊ ነገሮችን መሰረት አድርጎ ተከራከራቸው። ክርስቶስ የአብርሃም የተስፋው ፍጻሜ ነው። ክርስቶስ የምድረ በዳው መሪያችሁና የሙሴ ጌታ ነው። ክርስቶስ የነቢያት የትንቢታቸው ፍጻሜ ነው አለና ታሪክን፣ ትንቢትን ምስክር አድርጎ ተሟገታቸው። የሚመለሱለት አንዳች እውቀት ቢያጡ ምን እንዳሉ ታውቃላችሁ? እግዚአብሔርን ሰድቧል አሉ። ለሕዝቡ ለመውገር እንዲመቻቸው ነው። ሕዝቡ ሳምንናል። እግዚአብሔርን ሰድቧል። አው ናውገር በድንጋይ ወሬው መጀመሪያ ሊበሏት ያሏትን ወፍ ምን ይሏታል ነው የሚባለው? ጅግራ ናት ይሏታል። መጀመሪያ እስጢፋኖስ እግዚአብሔርን ሰድቧል ተባለ። የማን ልጅ ሆኜ እግዚአብሔርን እሰድበዋለሁ? ናሁ አምላከ ስብሐት እግዚአብሔር አስተርአዮ ለአብርሃም ብሎ የጀመረበት ምክንያት የአብርሃም ልጅ ሆኜ አብርሃምን እሰድባለሁ ብሎ መጀመሪያ ሲጀምር እኮ ነግሯቸዋል። አውቀው ግን እሱን ለመግደል ሲፈልጉ እግዚአብሔርን ሰድቧል አሉ ማለት ነው። ይሄ ፍጹም ውሸት ነው እና ውሸት ቢሆንስ ማለት ጥሩ ነው። የዮሴፍ ሚስትም እንደዚሁ ናት። ልብሷን ቀዳ ሊደፍረኝ ለመነኝ አለች። ቢሆን ነው እንጂ ከማለት ውሸት ቢሆንስ አይባልም። እንዲሁ ትልቅ ሰው አይዋሽም፣ ንግሥት አትዋሽም። ስለዚህ እንዲህ ያሉ ነገሮች በውሸት ሊነገሩ ይችላሉ። ጥቅማቸው የተናከባቸው ሰዎች ሊዋሹ ይችላሉ። የፈለጉትን ያጡ ሰዎች ሊዋሹ ይችላሉ። የፈለጉትን ያጡ ሰዎች ውሸት ቢሆንስ? ለምሳሌ በተረፈ ዳንኤል ላይ ያለው ታሪክ የሶስና ታሪክ 2 የአይሁድ መምህራን አንዲትን ሴት ለሚፈልጉት ዓላማ በጋራ ጠየቁ። ለየራሳቸው ፍላጎት የሚፈልጉትን ነገር ሲያጡ ከሌላ ወንድ ጋር ተኝታ አግኝተናታል አሉ። እንዳይጠረጠሩሳ መምህር ናቸዋ። መምህር ተናግሮ እንዴት ውሸት ሊሆን ይችላል? ውሸት ቢሆንስ? እስቲ አንድ ጊዜ ውሸት ቢሆንስ በሉ። እንደዚህ ማለት አለብና እንደዚህ ካላልን ይሄ ዘመን ሊያጠፋን ነው ጎበዝ። ውሸት ቢሆንስ ካላል መጥቶ ሰው በነገረን ቁጥር ሳይሆን አይቀርም። ሳይሆን ሊቀር ይችላል። ተው ነው የምልህ። እውነቴን ነው። ሳይሆን አይቀርም አልክማ ያረገ እኔ እንደው ጠርጥሬያለሁ ፊትም ብዬ ነበር ምናምን እያሉ መጃጃል ተገቢ አይደለም። ሰው ወሬ ይዞ ሲመጣ ውሸት ቢሆንስ በሉ። አንደኛ እስቲ ውሸት ቢሆንስ እንበል። በቃ የመጀመሪያ መስፈርታችን የሰው ወሬ መጀመሪያ ወደ ጆሮአችን ሲመጣ ውሸት ቢሆንስ የሚል ንግግር እንጠይቃለን። ውሸት ነው አንልም። የምንለው ምንድን ነው? ውሸት ቢሆንስ ነው። ውሸት ነው አንልም፣ እውነትም ሊሆን ስለሚችል ውሸት ቢሆንስ ብለን ማጣራት ነው የምንጠይቅ። አለመወሰን ሪያክሽን ለስ መሆን ነው። ምንም ሪያክት አለማድረግ፣ መልስ አለመስጠት ነው አይደለም ምናምን አለማለት። አሃ ሊሆን ይችላል አንድ ነገር ማድረግ አለብኝ አለማለት። ውሸት ቢሆንስ በቃ አይተናታል፣ ጫካ ውስጥ ነው ያየናት፣ እንትን ስታደርግ እንዲህ ስትል ሰው ከባሏ በላይ ሌላ ወንድ ይዛ ምን ይዙዳ ህዝቡ ተሰበሰበና እነማን ያዩአቸው? መምህራን። እነሱም አይዋሹ። አንድ ዳንኤል ብቻ ውሸት ቢሆንስ አለ። እንዴ ውሸት ቢሆንስ ቆይ እንጠይቃቸው አለ። ና እስኪ እንግዲያ እስመ እግዚአብሔር አልሐቀከ በማእከሌነ፣ እግዚአብሔር አንተን በእኛ መካከል ከፍ አድርጓልና ና አሉት። ጠራቸው። የት ነው ያየው? ሾላ ዛፍ ስር። አንተሳ? ሌላ ዛፍ ስር። ከዚህ በኋላ መልአኩ ሰንጥቆ ቀሰፋቸው። ውሸት ከየትኛውም አፍ ሊወጣ ይችላል። ውሸት ቢሆንስ? ያለቀሱ አይኖች ሁሉ የእውነት ማስረጃ የላቸውም። ሰው እያለቀሰ እንኳን ውሸቱን ሊያወራ ይችላል።
እያለቀሰ ከባድ እኮ ነው። ደሊላን አታስታውሷትም እንዴ? ምስጢር አላወጣላ ብለ አትወደኝም እያለች ሶምሶን እንባ ባቄላ የሚያህል እያለቀሰች እኔ እኮ ማወቅ ፈልጌ ነው ሚስትህ አይደለም ወይ ምናምን እያለች ናገረ። ጸጉሩን ላጨችው፣ የሚሆነው ሆነ። አይኑን አስወጣችው፣ አልቅሳ ወዳጅ መስላ ማለት ነው። አንዳንድ ሰው ይመጣና ሁላ የእውነቱን እኔን ጠርጥረኝ ነው ይልሚታ የሚባል ነገር የለም። ብጠረጥርህስ እንዴ ብጠረጥርህስ ምንድን ነው ነውሩ? ሰው አይደለም? እውነቴን እኮ ብነግራችሁ ጠርጥረኝ ነው አታምነኝም፣ ይሄንን ልሰማው አይገባኝም እና ለምን ባይገባስ ምን ችግር አለ? ባይመጥንህስ? ድንገት ባትችለውስ? አዙሮ ቢጥልህስ? ስለዚህ የምንናገረውንም መመጠን የሚነገረንንም እንዲህ ብለን መጠየቅ ይገባል። ስለዚህ ውሸት እውነት መስሎ ሊመጣ ይችላል። በተገቢ ማስረጃ በሚመስል ነገር እውነት መስሎ ሊመጣ ይችላል። እኛ እዛ ስናየው ሰዎች ሚዲያ ላይ እንዲህ አድርገው ሊያመጡልን ይችላሉ። ምክንያቱም ያለንበት ዘመን ወሬ እንጀራ የሆነበት ዘመን ነው። ወሬ እንደ እንጀራ ይበላል። በዚህ ዘመን እንኳን ወሬ ዘንድሮ ኃጢአት እንጀራ ነው። የሰውን ኃጢአት ሽጦ የሚበላ ሰው አለ። ሰሞኑን የእንትናን ጉድ ላካፍላችሁ ነው የመጣሁት ይላል። እንዲሁ ነውር ነው በእውነት ማለት ነው። ዘንድሮ ኃጢአት ይሸጣል፣ ኃጢአት ይበላል፣ ኃጢአት ይጠጣል። ዘንድሮ ሰው ንስሐ የገባበት ኃጢአት ሁሉ ሊሆን ይችላል። ሰዎች ግን ዓመት ሙሉ እየቸረቸሩ ይበላሉ፣ ይጠጣሉ። ስለዚህ አንደኛው እንዲህ ብለን መጠንቀቅ። የመጀመሪያው ጥንቃቄያችን ምን የሚል ነው? ተናገሩ እንጂ ውሸት ቢሆንስ። ሁለተኛው ደግሞ ማጣመም ነው። ሁለተኛው ደግሞ ምንድን ነው ያልኳችሁ? ማጣመም። ይሄ ማጣመም ደግሞ አንደኛው ወሬ የሚደርስበት ችግር ነው። ደግሞ አንደኛው ተጣሞ ደግሞ የሚባለው ስራዬ ተብሎ ተመንዝሮ የሚቀርብ ወሬ ነው። ደግሞ ንግግሩ ተነግሮ ሰውየው አንድ ነገር ተናግሯል። ያን ንግግር እንደዚህ አድርገው አጣመው ያመጡታል። ከዚያ በኋላ እኛ ምን ይመስልናል? እውነት አልሰማውም እንዴ? በቀደም አይን እያየ አይደለም እንደዚህ ያለው ብሎን የሚያቀርበው። የዮሐንስ ወንጌል ምዕራፍ 3 ላይ ያለው ይህን የሚያስረዳን። ምዕራፍ 2 ይቅር በሉኝ። ጌታችን ኢየሱስ ክርስቶስ ንስትወለ ዝንቱ ቤተ መቅደስ ወበሰሉስ ዕለት አነስኦ አለ። ይሄን መቅደስ አፍርሱትና በሶስተኛው ቀን እሰራዋለሁ አለ። ስራዬ ብለው አይሁድ ከዛ በ40 በ6 ዓመት ታንጸ ዝንቱ ቤተ መቅደስ አንተሰ በሰሉስ ዕለት ታነስኦ። በጓያ 46 ዓመት የሰራ ነው ቤተ መቅደስ አንተ በ3 ቀን ትሰራዋለህ። መልካም አሉ። ይችን ሰምተው ወዱና ሲጀምር እሱ ያለ ስለ መቅደሱ ነው። ግድ የለም ምስጢሩ ይቅር፣ አንድምታው ይቅር፣ ስለ ክርስቶስ ሥጋዌ የመነገሩ አይግባቸው። ንግግሩን ግን እንዴት አድርገው እንዳጣመሙት ንገሩ። ይህም ቤተ መቅደስ አፍርሱትና በሶስተኛው ቀን እሰራዋለሁ ነው ያለ። ምንድን ያደረጉ ግን እነሱ ወሰዱና ይሄን ቤተ መቅደስ በሶስተኛው ቀን አፍርሼ እሰራዋለሁ ብሏል። ይሄ ምንድን ነው ንገሩኝ እንጂ ማጣመም ነው። ደግሞ ይሄ ማለት ነው። ይሄ ማጣመም ነው። በሶስተኛው ቀን አፍርሼ እሰራዋለሁ። አፍርሱትና እሰራዋለሁ ነው እንጂ ያለ አፍርሼ አላለም። ህዝቡን እንዲያነሳሳ ግን ምን ብሏል ነው ያሉ? አፍርሼ ብሏል። ምክንያቱም ህዝቡ ቤተ መቅደሳችን ሊያፈርስ ነው የመጣ ብሎ እንዲነሳ ማለት ነው። ስለዚህ ተጣሞ ቢሆንስ? ሁለተኛው ጥያቄያችን ነው። እስኪ በሉ ደግሞ እንደዚህ አቤት ተጣሞ ቢሆንስ ማለት አለብን ማለት ነው። ቅዱስ ጳውሎስ በርያሱስን አንተ ሰውዬ ከማጣመም አታርፍም ነበር ያለው። ተጣሞ ቢሆንስ? አጣመውት ቢሆንስ? ሰዎች ተርጉመውት ቢሆንስ? አደጋ ደርሶበት ሊሆን ይችላል። ያወግ
ብለን ማሰብ አለብን። አጣመውት ሊሆን ይችላል። እንዲያውም እዚህ ልንገራችሁ እስቲ። በኃይለ ሥላሴ ጊዜ አሉ አንዱ ሰውዬ ለወንድሞች ደቀ መዛሙርት ስነግራቸው ነበር። የመጻጉዕ ዕለት ተነስቶ ምን በሚል ርዕስ ሰበከ? አልጋህን ተሸክመ ሄድ በሚል እና አልጋ በጃንሆይ ጊዜ ዙፋን ማለት ነው። ዙፋን ደግሞ ምንድን ነው? ስልጣን ማለት ነው። አልጋህን ተሸክመ ሄድ ብሎ ሲሰብክ ሰውየው እንዲህ ወደዚህ ወደ ሰሜኑ አካባቢ በጣም የበሰለ ሰው ነው። በቃ ቅኔም መጽሐፍ አበጥሮ የተጻፈ የተማረ ነው። እሳቸው እስቲ እንደው መጽሐፍ የሚተረጉም ከሰው ፊት የምናቆመው መምህር ፈልጉ ብለው ነው አዲስ አበባ የወሰዱት። አልጋህን ተሸክመ ሄድ በሚል ርዕስ ሲሰብክ ሰዎች ይቀርቡና ጃንሆይ አቤት የትናንትናውን እሑድ ስብከት ሰምተውታል? አዎ። ደግሞ እኮ አሉ ራሳቸው ሥላሴ ቅድስት ሥላሴ ቤተክርስቲያን ነው። ምን የሚል ነው? አልጋህን ተሸክመ ሄድ እና ምን እያለ ይመስለዎታል? ሰውየው ከነንትና ጋር ተቀምጦ የሚድወልድ አልጋ እኮ የሚለው ዙፋንዎትን ነው። ይልቃው እኮ እያለዎት ነው አለችው። ይሄ ሰውዬ ደበሉ አስጥለን ካባ ለበስ ነው፣ ኮቸሮ አውጥተን ጤፍ እንጀራ በላ ነው፣ ቅንቅን ይመስል አልጋችን ስር ምን ያርመጠምጠዋል ብለው ሰውየው እዚህ ደረሰ አልተባለም። እና በጣም የሚያሳዝነው ተጣሞ ቢሆንስ ማለት አለብን በእውነቱ ማለት ነው። ቅዱስ ዮሐንስ አፈወርቅን ያህል መምህር መከራ ሲደርስበት የነበረው ተጣሞ ነው። ስለ ዮሐንስ መጥምቅ እየሰበከ የሄሮዳድያን ተንኮል ሲያነሳ አውዶክስያን አንቺን ነው እንደዚህ የሚል ይችሏታል። ዛሬም ድሃ የሚያስለቅሱ ሄሮዳዳዎች አሉ ሲል ይሄው ታዲያ ሄሮዳዳ ማለት የግድ አውዶክስያ የምትሆነው ለምንድን ነው? ይጎይ ሀጥ እንዘ አልቦ ዘይዴግኖ ሀጥ ሰው ማንም ሳያባረረው ይሸሻል ያለው ለዚህ ነው። የራሷ ሕሊና እያሰደዳት በሰበከ ቁጥር እኔን ነው እያለች ታሳድደው ነበር። ይሄ ፈጽሞ መጣመም ይባላል። ፈጽሞ መጣመም እና ሁላችንም ማለት ያለብን ተጣሞ ቢሆንስ። ቢቱ የሚባል መናፍቅ ነበረ በኢትዮጵያ ውስጥ ተንኮለኛ የሆነ በአብ በወልድ በመንፈስ ቅዱስ አካላት መካከል የራሱን ክደት ያመጣ እና እንዲያው ቢቱ ተንኮለኛ ከክህደቱ ተንኮሉ ይበልጣል። አባ ጊዮርጊስ ስለ ቢቱ ሲናገር ሁል ጊዜ የሚገርመኝ አንድ ንግግር አለውና ወበከመ ኢይትካሀል ነጊረ እበየ ሂሩታ ለማርያም ከማሁ ኢይትካሀል ነጊረ እበየ ከየው ለቢቱ። የድንግል ማርያምን እንደው ርኅራኄዋን ተናግሮ መዝለቅ እንደማይቻል የቢቱን ተንኮል ተናግሮ መዝለቅ አይቻልም ይላል። በጣም ክፉ ሰው ነው። በድንግል ማርያም ርኅራኄ ልክ ተንኮለኛ የሆነ ሰውዬ ማርፍ እና አባ ጊዮርጊስን ተከራክሮ መርታት ሲያቅተው ሄዶ ለንጉሱ ለአፄ ዳዊት ሰድቦታል። አይወደውትም፣ የሰውን መንግስት አይቀበልም ብሎ አባ ጊዮርጊስን አሳስሮታል። አፄ ዳዊት እስኪያርፉ ድረስ አባ ጊዮርጊስን አሳስሮ ነው ያለቁ እና አባ ጊዮርጊስ እንደታሰረ ነበርና ንጉሱ ያረፈው። ንጉሱ እኮ ሞቱ ሲለው ባልሞት አለ። ለምን ሲባል እኔን ባይወደኝ ድንግል ማርያምን ይወዳት ነበር ብሎ ተናግሯል። በጣም ደግ አባት ስለሆነ እሱ ማለት ነው። ይሄ ሁሉ አባ ጊዮርጊስን ያህል መምህር ያን መከራ ያሳሰረው ምንድን ነው? የቢቱ ተንኮል ነው። በዚህ በተአምረ ማርያምም አንድ የሚገርም ታሪክ አለ። ሁለት ሰዎች የአንድ ሰውዬ ሎሌ ሆነው ታስታውሳላችሁ አይደል? ምን እያለ ነው የሚነግረው? አንደኛው ምግብ አስተናጋጅ ነው። አንደኛው ደግሞ ምንድን ነው? ግምጃ ቤት ነው። እና እንዲሁ እኮ እናንተ ለልጁ ያጅ ሲያስታጠብ አስተናጋጁ ነው ለንጉስ የቀረበው። ያኛው ግምጃ ቤት የተቀመጠው ይቀናል። እና ሲቀላ ምንድን ነው የሚለው መሰላችሁ? ንጉሱ አፍህ እየሸተተኝ ስለሆነ አፉ እየሸተተኝ ነው እያሉህ ነው እና ስታስታጥባቸው ፊትህን ዙራ አስታጥባቸው ብሎ ይመክረዋል። እንደዚያ ነው። ከዚያ ደግሞ ለንጉሱ ደግሞ ምን ብሎ ይመክራቸዋል መሰላችሁ? እናን ይሄ እኮ የኔ ጓደኛ መቼም ማማት አይሆንብኝ እንጂ ብሎ ነው የሚሆን ብዬ ነው እንጂ ታምሮ ላይ አይልም መቼም ሳይል አይቀርም። እና ይሄን የጓደኛ እኮ የንጉሱ አፋቸው እየሸተተኝ አለ አለው። እሺ ነው? አዎ
በበነገው ደግሞ እሱ እንዳልሸታቸው ብሎ እንዲያርጎ ሲያስታጥብ ነው እዚህ ተደርሷል ብሎ ንጉሱ ተናደደ። ከዚያ በኋላ እሳት አቃጥላችሁ ስደዱት፣ ግደሉት ብሎ አዋጅ ጽፎ ደብዳቤ ጽፎ ሰደደው። ከዚያ በኋላ የእመቤታችን ቤተክርስቲያን መንገድ ላይ ያገኘ እዚህ ቤተክርስቲያን ተማጽኜ ልውጣ ብሎ ገባ። ገብቶ እመቤታችን እርጂ ብሎ ያንን የሞቱን ነገር እንደ ኦሪዮ መሸከሙን አላወቀ። እግዚአብሔርን ለምኖ በዚያው እንቅልፍ አለው። እንቅልፍ ወሰደው። ሙቷል የሚል መልእክተኛ አልመጣለት ሲል ንጉሱ ይሄኛውን ሰደደው። ተቀብለው እሱን ገለው ያኛው ተረፈ ተብሎ ተጽፎልናል። እሱ ይሄኛው ቤተክርስቲያኑ እንቅልፍ ብሎ ስለተኛ ተረፈ ከማት፣ ያኛው ደግሞ እየሮጠ ሞተ ወይ ብሎ ሲል ማንም ንጉሱ ግደለው ከተባለማ ብለው እሱን ገደሉ። ሰው በቆፈረው ጉድጓድ ይወድቃልና ንጉሱ ምን ማድረግ ነበረበት? ወደዚያ ይዞራል፣ አፈወት ስለሚሸተው ወደዚያ ዙሮ የሚዞር ሲባሉ ማስረጃው ደግሞ እንግዲህ ነገ ሲያስታጥበውት ይዞራል ብሏል። ደግሞ መክሮት የለ እሳቸው ምንድን ነው ተጣሞ ቢሆንስ ብለው መጠየቅ ነበረባቸው። ይሄ ቀንቶ ቢሆንስ ምን ሆነ ነው የምትዞር ቢሉትስ፣ አንገትን አሞ ነው ቢሉትስ። ስለዚህ ወግ ተጣሞ ሊደርሰን ይችላል። ለእኛ እንዲስማማን ተደርጎ የምንናደድበትን ቀለም ተቀብቶ ይመጣልናል ወግ። አንድ ጊዜ ተጣሞ ቢሆንስ በሉ። ምን አላችሁኝ? አሁን ሁለት ጥያቄ። ወግ ስንሰማ ምንድነው የሚያናድደን የሚያበሽቀን ነገር ሲሰማ መልሳችን ምንድን ነው? የመጀመሪያው አቤት፣ ሁለተኛውስ ተጣሞ ቢሆንስ ማለት አለብን ማለት ነው። ሊጣመም ይችላል። ሰዎች እንደ ፍላጎታቸው አዟዙረው ሊያመጡት ይችላሉ። እኛ ግን ሊጣመም ይችላል ምናልባት ብለን ማሰብ አለብን። ሶስተኛው ወግ ስንሰማው ምን ችግር ደርሶበት ሊመጣ ይችላል የሚለውን ነው። ተጋኖ ሊመጣ ይችላል። ተጋኖ ሊመጣ ይችላል። ይሄ በኦሪት ዘኍልቍ ምዕራፍ 13 ላይ የምናገኘው ታሪክ ነው። እሱ ተጋኖ ሊመጣ ይችላል። ሙሴ አባታችን ሙሴ ምድረ ርስትን ሰልላችሁ ብሎ 12 ሰዎችን እንደላከ ሁላችሁም የምታውቁት ታሪክ ነው። 12 ሰላዮችን የምንገባባት ምድር እንዴት ያለች እንደሆነች ሰልላችሁ ብሎ ልኳቸዋል። እንደዚያ ብሎ ሲልካቸው ምን አሉት? ሄዱ፣ ሰለሉ፣ ምድሪቱ መልካም መሆኗን አዩ፣ የወይኑን ዘለላ አዩ፣ የስንዴውን ዛላ አዩ፣ የምድሪቱን ለምለምነት አዩ፣ አፈሯ ለም መሆኑን ተመለከቱ። እነዚህን ሁሉ ነገሮች አዩ። ሲመለሱ ተናገሩ ተባሉ። ምድሪቱ መልካም ናት። እሺ ርኢነ ደቂቆሙ ለዔናቅ ኑሆሙ ከመ አውልዕ ወኮንነ በቅድሚሆሙ ከመ አናብጥ። እንዴት ያለች ሀገር ናት! አገሪቱማ መልካም ናት። አፈሩ ለም፣ አገሩ ለምለም፣ የወይኑ ዛላ የስንዴው ዛላ ይሄው ተመልከቱ ብለው ለሳንሳ ተሸክመው አምጥተው አስረከቡ። እናሳ እንዴት ነው ሲሏቸው፣ ኧረ በዚህ ያሉ አገሮች ሰዎች ግን በጣም ከባድ ናቸው። ቁመታቸው እንደ ዝግባ ነው፣ እኛ በፊታቸው እንደ አንበጣ ነው ይሆን አሏቸው። አጋነው ስላቀረቡት በጠቅላላ የእስራኤል ማህበር በሙሉ ወደ ግብፅ እንመለሳል። ይህ ምንድን ነው? አጋኖ ማቅረብ ነው። እንደማይቻል አድርገው አቀረቡት። እንደማይቻል አድርገው አቀረቡት። እስራኤል ነገሩ ከነገሩ ይልቅ እነዚያ ሰላዮች ማየት የነበረባቸው ምኑን ነበር? እግዚአብሔርን። ቆይ ከእግዚአብሔር ኃይልና ከእነዚያ ሰዎች ቁመት
ከፈርዖን ኃይልና እዛች ምድረ ርስት ውስጥ ካሉት ሰዎች ረጃጅምነት ከባሕረ ኤርትራና ከነዚያ ሰዎች ረጃጅምነት እንደማይቻል አድርገው አጋነው እንደ ቴሮሪዝም የሆነ የሚያስፈራ ነገር ሊያመጡብኝ ይችላሉ። አሁን በሚዲያም ስትገቡ በዩቲዩብ፣ በፌስቡክ፣ በየትኛውም ስትሄዱ ከባድ ውርደት የሚል ርዕስ ልታዩ ትችላላችሁ። ትልቅ ስህተት፣ በጣም ታላቅ ደስታ ምንም እኮ አይደለም። እናሳ ምናምን ስንል እንትና አንድ ላይ ሻይ ጠጡ ሊሆን ይችላል ወጉ ማለት ነው። እንዲሁ ግርም ምን የሚያደርገው ማለት ነው። ስለዚህ የተበደልኩት በደል የደረሰብኝ ድርሰት ብሎ ሊናገር ይችላል። ስለዚህ በጣም ከባድ ነገር ስናይ ወይም በጣም ቀላል ሆኖ ስናይ ይሄ ነገር እኮ እንዲሆነ ይገርማቸዋል ስንባል እሰይ ቀለለ ወይም ደግሞ እንዴት አባታችን ልንሆን ነው ከማለት ይልስ ተጋኖ ቢሆንስ በሉ አንድ ጊዜ ደቡ አቤት። አዎ ሰሞኑን የተሰራነው ስራ እራት የሚያስበላ አይደለም ሲል አንድ ሰው ተጋኖ ቢሆንስ፣ አጋኖ አይቶት ቢሆንስ፣ እሱ ለሱ ደግሞ ቀሎት አይቶት ቢሆንስ። እና በእንደዚህ አይነት ነገር በውሳኔ አሰጣጥ ራሱ በጣም ከባድ ነገር የሚባለው አንዱ ማቃለልና ማካበድ ነው። ነገሩን ማክበድ ከመጠን በላይ እንደገና ደግሞ ነገሩን ምንም አያመጣም እባክህ የትም አይደርስም እባክህ እያሉ ማቃለል የውሳኔ ተግዳሮት ነው ይባላል። በመሪነት ትምህርት ውስጥ የሚሰጥ ነው። የውሳኔ አንዱ ተግዳሮት ማቃለል፣ ችግሩን ከማቅለል ይልቅ ማቃለል። አሬ የትም አይደርስም፣ አሬ ይሄ ቀላል ነው ማለት። ይሄም ወደ ታች ማጋነን ነው። ምጸት ወደ ታች ይባላል። ይሄ ምንድን ነው? አንዳንድ ሰው አይደል ምንድን ነው የሰማይ ስባር የሚያህል ዳቦ በላሁ። አሁን ቸም እንደዚህ ያለ ዳቦ አይበላም እሱ የለም እንጂ ተጋግሮ የማያውቅ ወጡ ጣት ያስቆረጥማል። ግነት ዘይቤ ይባላል። በቋንቋ ትምህርትም አለ ግነት ዘይቤ ነው የሚባለው። ማጋነን ትጋቱ እንደ ነብር ነው። አንበሳ እኮ ነው ጀግንነቱ። ደግነቱ እኮ እሱ ምን ርግብ እኮ ነው። መጋነን ሊሆን ይችላል። ተጋኖ ቢሆን እስቲ በሉ አንድ ጊዜ። ሶስት መመሪያዎቻችን የያዟቻቸው ምኖች ናቸው? እሺ ተጣሞ ቢሆንስ? ሶስተኛስ ተጋኖ ቢሆንስ ብለን ጥያቄ መጠየቅ ነው። አሁን ጥያቄ ነው የምንጠይቀው፣ አንፈርድም። ዝም ብለን ጥያቄዎቻችን እንጠይቃለን። ወደ ማጣራት ነው የምንሄደው። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። አራተኛ የሚፈልጉትን ብቻ መስማት ነው። አንደኛው ደግሞ እኔ በጣም እንዲህ ያለውን ወግ የማውቀው በህፃናት ነው እና በጣም ይገርመኛል። ህፃናት ብዙ ወሬ ሲወራ ተውሎ ከረሚላ ምናምን ሲባል ስጡኝ ይላሉ። ምንም ወሬ ላይ እኮ አክቲቭ አልነበሩም፣ መልስም አልሰጡም። እና የራሳቸውን ነው የሚሰሙ ህፃናት። በጣም ይገርም ነው። የራሳቸው ላይ አክቲቭ ናቸው ማለት። ሙዝ ምናምን ሲባል ስጡኝ፣ የት ነው ያለ ማማ እዚያ በኋላ አያስቀምጡም። የሚፈልገውን ብቻ የሚሰማ አለ ደግሞ የሚፈልገውን ብቻ መርጦ የሚሰማ ማለት ነው። የራሱን ጉዳይ ብቻ የሚሰማ እና ሰው ወደ ፍላጎቱ ንግግርን ይወስደዋል። በጣም ችግር ነው። እና አንድም እንደ ቶሚ ኒኮላውስ የሚባል አሜሪካዊ ጸሐፊ ሲናገር ሁላችንም ይላል፣ ይሄ ኮንፊርሜሽን ቢያዝ ይባላል። ሁላችንም ቀድመን ለወሰንነው ነገር ማስረጃ የማቅረብ አባዜ ያለብን ይላል። ቀድመን ለወሰንነው ነገር ማስረጃ የማቅረብ አባዜ ያለብን። ለምሳሌ እገሌ ይጠላኛል ብለን ካሰብን በህሊናችን ሁልጊዜ የሚነጋገረውን ንግግር ወደ ምን የምንወስደው? ስለሚጠላኝ ነው፣ ስለ እኔ ነው የተናገረው ወደ ማለት እንሄዳለን ማለት ነው። ይህ የኮንፊርሜሽን ቢያዝ አንዱ ችግር ነው። በዚያ ችግር ውስጥ በዛ ኔጌቲቪቲ ውስጥ መውደቅ፣ በዚያ አሉታዊነት ውስጥ መውደቅ ነው።
ስለዚህ የምንፈልገውን ብቻ የምንሰማ አሁን አይሁድ በዮሐንስ ወንጌል ምዕራፍ 10 ላይ ሲነግሩት በእንተ ሰናይሰ ግብርከ እንወግረከ ዳይሙ እንበይነ ጽርፈትከ እንዘ ሰብእ አንተ እግዚአብሔር ሀት ሬስ ርሰከ ስለ መልካም ንግግርህ ምን አንልህም አሉት እና ስለ መልካም ስራ አንወግርህም ነው። እነሱ የሚፈልጉትን ብቻ እየመረጡ ክርስቶስን ይቀበሉታል። የሚያርምበትን አንቀጽ ደግሞ አይሰሙትም። የሚያርምበትን አንቀጽ ስለዚህ የተአምራቱን ትምህርት ይሰማሉ፣ የትምህርቱን ትምህርት አይሰሙም። አሌልክሙን አይሰሙም፣ መታረሙን አይሰሙም። የሚሰሙት ራሳቸው የሚፈልጉትን ብቻ ነው። ስለዚህ እንደምትፈልገው አድርገህ ሰምተኸው ቢሆንስ፣ አንተ እንደ ራስህ ደረጃ ሰምተኸው ቢሆንስ፣ ቀድመህ ወስነህ ቢሆንስ። አንድ የንግግር እንቅፋት የሚባለው ቀድሞ መወሰን ነው ይባላል። ፕሪጀጅመንታል ሜትድ የሚባለው ነው። ያ ማለት ምን ማለት ነው? እባክህ የእሱ ምን ሊል እንደሚችል አውቀዋለሁ። እየታወቀ ነው እሱ የሚለው ነገር። መቼም የምንለው ነገር አለን። በፍጹም እንደዛ አይደለም ነው። ሰው እንደ ጋሪ ፊክስድ ተፈጥሮ ያለው አይደለም። ሀሳቡ ሊለውጥ ይችላል፣ ሊሻሻል ይችላል። ተምሮ ጥሩ ሰው ሊሆን ይችላል፣ ተመክሮ ጥሩ ሰው ሊሆን ይችላል። በታምራት ሊለወጥ ይችላል፣ በደዌ ሊለወጥ ይችላል፣ በእድሜ ሊለወጥ ይችላል። የሰው ልጅ ሁልጊዜ በትናንትና ጫማው ላይ ቆሞ አይገኝም። ስለዚህ ሁልጊዜ አንድ ቀን በክፋት የመዘነውን ሰው ሁልጊዜ ክፉ ነው ማለት፣ አንድ ቀን ጥሩ ነው ያልነው ሰው ሁልጊዜ ጥሩ ሰው አይሆንም። ሰው ይጎላል፣ ሰው ይሞላል። ስለዚህ የሰው ልጅ መመዘን ያለበት በራሱ በንግግሩ ነው እና ሂሪንግ አዝ ኢት ኢዝ ይባላል። ንግግሩን በተፈጥሮ መስማት ማለት ነው። ንግግሩን በተፈጥሮ መስማት ራሱን ንግግሩን ሳንጨምርበት ማለት ነው። እና አንደኛው ስለ ንግግር ማወቅ ያለብን ምንድን ነው ስትሉኝ፣ አንድ የሚፈልገውን ብቻ ሰምቶ መጥቶ ቢሆንስ። አሁን ብዙ ጊዜ ስታዩ ቆርጠው ብቻ የሚፈልጓትን ያወጣሉ። አሁን ዩቲዩብ ላይም ስትሄዱ የእኛን ትምህርት ሁላ እንደዚህ ያደርጉታል። የሚፈልጓትን ነገር ይቆርጡና ከዛ በኋላ የሚፈልጉትን ያወሩበታል ማለት ነው። እና ለሚፈልገው ነገር የሚመቸኝ ነው ብሎ ያሰበውን ብቻ መርጦ ሊያወራ ይችላል ሰው። መናፍቃንም እንደዛ ያደርጋሉ። ቤተክርስቲያንን ለመሳደብ እኛ ከተናገርነው የአንድ ሰዓት የሁለት ሰዓት የመምህራን ትምህርት ውስጥ ለነሱ የስህተት ትምህርት ይመቸኛልና ያስኬደኛል ብለው ህዝብን አስቅበታለሁ ብለውና ቤተ ክርስቲያኒቱን መሳቂያ አስደርግበታለሁ ብለው ያሰቧትን ነጥብ ብቻ ሊወስዱ ይችላሉ። ስለዚህ ሰው የሚፈልገውን ብቻ ቆርጦ አምጥቶ ቢሆንስ፣ ሙሉን አልሰማው ቢሆንስ። ስለዚህ በሃይማኖተ አበው ምዕራፍ 102 ቁጥር 20 ላይ አንብብዋ ለመልእክት እምጥንታ እስከ ተፍጻሜታ ተብሎ ተጽፏል። መልእክቷን ከመጀመሪያ እስከ መጨረሻው ስሙ። ሙሉውን ማዳመጥ ማለት ነው። ሙሉውን ማዳመጥ። ስለዚህ ሰው የሚፈልገውን ቆርጦ ሊወስድ ይችላል፣ ወደሚፈልገው ወስዶ ሊወስድ ይችላል። አንድ ሰው ለምሳሌ መጽሐፍ ቅዱስን እስላሙ ነው ቢያነበው ምን ብሎ ነው ምን እያለን የሚሰማው? ምን እያለን የሚነበበው? ትክክል ያልሆነ እየሆነን የሚሰማው ቀድሞ ወስኖ ለገባበት ነገር ነው ማስረጃ። ኢየሱስ አምላክ አይደለም። ይኸው ዮሐንስ 14 ቁጥር 6 እንትን አብ ይበልጠኛል ይላል። ስለዚህ አይደለም ማለት ነው እያለ ሁልጊዜ ራሱ አይኑ የሚፈልገው እንጨት ሊገዛ የሄደ ሰው ገበያ ላይ ሁልጊዜ እንጨት ላይ ብቻ አይኑ እንደሚያርፈው ቀድሞ የወሰነበት ነገር ላይ መጥቶ አይኑ ያርፋል። ስለዚህ አንድ ሰው ቴዎሎጂካሊ የሚመከረው ራሱ የሌላን ሃይማኖት መጽሐፍ ሲያነብ በዚያው በመጽሐፉ አውድና በመጽሐፉ ቁመት ቁሞ ነው ማንበብ ያለበት። ራሱ በሚፈልገው ፍላጎት ልክ ካነበበው ግን እንደፈለገ ይሆናል ማለት። ልንገራችሁ ደግሞ ሰይጣን ለምንፈልገው ነገር ማስረጃ ያቀርባል። ሁል ጊዜ ያደርጋል እንደዛ። ለምንፈልገው ነገር ማስረጃ ያቀርባል። እነገሌ እንደዚህ ናቸው ካልን እንደዚያ መሆናቸውን የሚያሳይ ሁል ጊዜ በየቀኑ ያቀርብልናል። እኛም ራይት እያልን ያን እያረጋገጥን እንሄዳለን። እና የሰው ልጅ በጣም አሳዛኝ ፍጡር ነው። ቀድሞ ራሱ ተረዳሁት ያለውን ነገር በማስረጃ እየደገፈ እንዳይሰማ ሁልጊዜ በትክክለኛነት ሰረገላ እየነጎደ ገደል የሚገባም ነው ጭምር ነው ሰው። ስለዚህ የምትፈልገውን ብቻ ሰምተህ ቢሆንስ? እስኪ በሉ አቤት ቢሆንስ። ስለዚህ ሙሉ ምንጩ ጋር መድረስ አለባችሁ ማለት ነው። ሄዶ ሙሉ ምንጩ ጋር መድረስ። ይኸው እንዲህ ተባለ። አንዳንድ ሰው ለምሳሌ በስልክ ሁሉ አምጥቶ ሊያስደምጠን ይችላል። ይኸው እንደዚህ
ይኸው እንደዚህ ይኸው ስማ ይኸው ሊለን ይችላል። የሚፈልገውትን ብቻ ቆርጧት ቢሆንስ ሙሉውን ማዳመጥ፣ ሙሉውን አምጣልኝ ማለት ሙሉ ምን ለማለት ፈልጎ ነው እንደዛ ያለው? ስለዚህ ተቆርጦ ቢሆንስ? እስኪ አንድ ጊዜ በሉ አቤት። እሺ አምስተኛ አውዱን ስቶ ቢሆንስ ነው። አውዱን ስቶ ቢሆንስ? ለምሳሌ አንድ ሁለት ነጥቦች እነዚህ በመጽሐፍ ቅዱስ ላንሳላችሁ። አውዱን ስቶ ለምንድን ነው የተነገረው? ምን ሲባል የተነገረ ነው? ከምን ጋር ተያይዞ የተነገረ ነው? በምን ርዕሰ ጉዳይ ተነስቶ ሰውየው አወራው ማለት ይገባል። ስለተባለ ብቻ ቃሉ እንደዚያ ላይሆን ይችላል። እኛ እንደፈለግነውም ላይሆን ይችላል፣ እንደተረዳነውም ላይሆን ይችላል። አውድ አለው፣ ኮንቴክስት የሚባል። ስለዚህ ከላይ እስከታች ምን ይላል፣ መሀል ላይ ምን ይላል፣ ምን ይዞ ተነስቶ ምን አለ ይባላል። ለምሳሌ የማቴዎስ ወንጌል ምዕራፍ 4 ላይ ልውሰዳችሁና ሁለት አውድ የሳቱ ንግግሮችን ላስታውሳችሁ። ማቴዎስ ወንጌል ምዕራፍ 4 ላይ ጌታ በጾሙ ወራት ሰይጣን ቀርቦ እንደተፈታተነው ታውቃላችሁ ሁላችሁም። እናት ሲፈታተነው ሁለት ጥያቄዎችን ጠይቆት፣ ሶስት ጥያቄዎችን ጠይቆት ጌታም ሶስት መልስ መልሶለታል። እና አንደኛው ምንድነው ሰይጣን ያለው? እስመ ለመላእክቲሁ ይእዝዞሙ በእንቲአከ ከመ ይቀቡከ በኩሉ ፍናዊከ ከመ ይትታቀፍ በእብንግርከ ይላል። በጎዳናህ በድንጋይ እንዳትሰናከል መላእክቱን ይጠብቁ ዘንድ ስለ አንተ ያዝልሃል ተብሎ ተጽፏል። እና እግዚአብሔርን አምላክህን አትፈታተነው ብሎ የመለሰለት ይህ ጊዜ ነው። እግዚአብሔር የሚወድህ ከሆነ መላእክቱን ስለ አንተ ያዝልሃል ተብሎ ስለተጻፈ ራስህን ከዚህ ገደል ላይ ወርውር አለ። አውዱን የሳተ ጥቅስ ነው የተጠቀሰው። ጥቅሱ ግን ጥቅስ ነው፣ መጽሐፍ ቅዱስ ነው ግን የጠቀሰው። ይሄ ጥቅስ መዝሙር 90 ቁጥር 11 ላይ ያለ ነው። ሰይጣን የጠቀሰው መላእክቱን ስለ አንተ ያዝልሃል ተብሎ ስለተጻፈ ራስህን ወርውር፣ አውዱን የሳተ ነው። መላእክቱን ስለ አንተ ያዝልሃል የተባለው እግዚአብሔር ፍጹም መጋቢና ጠባቂ ረዳት ከወዳጆቹም የማይርቅ መሆኑን በሌሊትና በቀን ሕዝቡን የሚጠብቅ አምላክ መሆኑን ለማመልከት እንጂ አቅደው ጥፋት አምጥተው ለሚወድቁ ሰዎች እግዚአብሔርን ለመፈታተኛ መልአክ ይመድባል የሚል ትርጉም የለውም ማለት ነው። አሁን ሰይጣን አውዱን በሳተ መንገድ የመጽሐፍ ቅዱስ ማስረጃ ያቀረበልን። ሰዎች መጽሐፍ ቅዱሳዊ ማስረጃም ሊያቀርቡ ይችላሉ። ከሊቃውንትም ጥቅስ ሊያወጡ፣ የሊቃውንቱን ጥቅስ ራሱ እንደፈለገ ተጠቅሞታል። አውዱን በሳተ መንገድ ይጠቀመዋል። ያሬድ ብሏል ብሎ፣ ቄርሎስ ይሏል ብሎ፣ አባ ጊዮርጊስ ይሏል ብሎ፣ ዮሐንስ አፈወርቅ ብሏል ብሎ ወደ ራሱ መንገድ ሊጠቀመው ይችላል። አንድ ሰው ስለጠቀሰ ብቻ አይደለም፣ በመላይቱ የቤተ ክርስቲያን ትምህርት ነው የሚመዘነው። ቄርሎስ እንዲህ ብሏል፣ ሳዊሮስ እንዲህ ብሏል፣ ጎርጎርዮስ ዘኑሲስ እንዲህ ብሏል ስላል አይደለም። አንድ ሰው በመላው በማዕከላዊቱ የቤተ ክርስቲያን ትምህርት ነው የሚመዘነው። በጠቅላላው በሱ ነው የሚመዘነው። በአንድ ጥቅስ የቴዎሎጂ ትምህርት አይቆምም ይባላል። ወይም በአንድ ጥቅስ ትምህርተ መለኮት አይቆምም። ከመላው የቤተ ክርስቲያን ትምህርት ጋር ተዋህዶ ነው ነገር የሚመዘነው ማለት። ቄርሎስ እኮ ነው ያለው ሊል ይችላል። እገሌ የሚባል የቤተ ክርስቲያን ሊቅ እኮ እዚህ ላይ እንዲህ ብሏል ይላል። እንዲያ ስላለ የቤተ ክርስቲያን ነው ልንለው አንችልም። አውዱን በሳተ መንገድ ሊያመጣ ይችላል። ንግግርም እንደዚህ ነው። አንድ ርዕሰ ጉዳይ ላይ ተነስቶ ወግም ሊሆን ይችላል፣ መንቀፍም ሊሆን ይችላል፣ ትችትም ሊሆን ይችላል። ሲነገር እገሌ እኮ እንዲህ ብሎ አለ ሲባል አውዱ ምን እያለ ነው እንዲህ ያለው ማለት ያስፈልጋል። ምን ሲል እንዲህ ብሎ ተናገረ። ሌላው ቀርቶ አለው ሄረሲ የሚባል አለ፣ ምንፍቅና የሚባል ፌለር አለ፣ ስህተት የሚባል ደግሞ አለ። ስለዚህ ምንፍቅና ነው፣ አቅዶበት ነው፣ ተሳስቶ ነው ተብሎ ራሱ መመዘን አለበት። ተሳስቶ ነው፣ ዳይጽ ነው፣ አቅዶ ነው፣ ትምህርት አድርጎ ይዞት ነው ተብሎ ሁሉ ይመዘናል። ዝም ብሎ በተነገረ ቁጥር ውሳኔ አይወሰንም።
ከዚህ የተነሳ አንዱ መሰረታዊ ነገር ምንድን ነው ስትሉ አውዱን ስቶ ቢሆንስ በሉ አንድ ጊዜ አቤት። አዎ